ታረድኮ ኢትዮጵያ ልትፈርሰው ሲጀመር አማራ ከተቆጣ ኢትዮጵያ ትፈርሳለች። አማራ ይቆጣል። አማራ ሙር ነው። አማራ ትትና ነው። በሃይማኖቱም ያምናል። ማንንም ሰው መግደል አይፈልግም። አጥፊውን ያውቃል። የሚያጠፋውን ማያጠፋውን ያውቃል። ስለዚህ ታላቅ ስለሆነባቸው እነሱ የሚሰማቸው ስሜት አነስተኛ ስለሆነ አንድ ምን ይላል ትኖራለህ የተባሉ ይመስል አማራን ማንኮላሸት አማራን መግደል አሁን የሰሙትን እንጃ አሁን ሸኔ ሀታሻ ላይ ያሉ አማራን ያርዱዋሉ እንጂ እኮ ያኮ ነክሸኔ አግዘናቸዋል እነሱ ላይ የሆነ ጉዳት ሲደርስ እኮ ለምን ብለናል እኮ ጎንደር እኮ ሰልፍ ወጥቷል። እኛ የምናውቀው ይሄን ነው። ምንም አይነት ስህተት አልተፈጠረም። ፋኖ ዘራፊ አይደለም። ፋኖ ገዳይ አይደለም። ህዋትንና ትነግን ግን ተናንቆታል። የተናነቀው ደግሞ በተኩስ ብቻ አይደለም፣ በመሞት ጭምርት ነው። እጅ ሰጥቶ ቆለጡን በመቆላሸት ጭምርት ነው። አካሉን በማጣት ጥርሱን በጉጤት በመወለቅ እስከዚህ ድረስ ነው። ነብይቶ ምርስቄ የሚባሉ የኛ ጓዶች ነበሩ። ወልቃይት ጠገዴ ሙቷል፣ አሁን ተሰውቷል። በአሁኑ ግማ አስረው ወስደው ምን እንዳደረጓቸው እናውቃለን። በርካታ አርበኞችን ጥርሳቸውን በጉጤት ነው ያወጡት። ይሄ መጥፎ ስራቸው ስም ባያጠፉ ነበር የሚገርመው። እና የፋኖ ዓላማ እስከዚህ ድረስ ነው። ፋኖ ገዳይ አይደለም። ፋኖ ብሔርተኛ አይደለም። በጥቅሉ ህዝብ አይደለም የኢትዮጵያ ህዝብ ያለም ህዝብ ግንዛቤ መውሰድ የሚችለው ፋኖ ኢትዮጵያዊ እንጂ አማራ ማለት ነው። ኢትዮጵያዊ ነው። እንደ ኢትዮጵያ እስካሁን ድረስ እንደ ኢትዮጵያ ነው የሚያስበው። መከላከያ ተገደለ፣ ፋኖ ገባ። ከምርሻ ጋር ከልዩ ኃይል ጋር ተቀላቅሎ መስዋዕት የከፈላለ ታግሎ የተመለሳለ እንደና አርበኛ ገበየውን ይው አይነት የተመለሳለ። ስለዚህ ያው ማጠልሸት ኢትዮጵያን ማፍረስ ስለሆነ እንደ ኢትዮጵያ እንደሚያስብ ስለሚያውቁት የትግራይ አካባቢ የህዋት አክቲቪስቶች ፋኖ ከረከሰና ፋኖ ወንጀለኛ ከሆነ ኢትዮጵያ ትፈርሳለች፣ እኛ በመንፈልገው መንገድ እንወስዳታለን ብለው ስለሚያስቡ ለዛ ነው ስም የሚያጠፉ እንጂ ፋኖ ኢትዮጵያዊ ነው። መልካም እንግዲህ አርበኞቻችን ጊዜያችሁን ሰውታችሁ ያላችሁን የትግል ልምድ እንዲሁም ደግሞ የወጣችሁት የወረዳችሁበትን ሁሉ አጋርታችሁናል። ለአማራ ህዝብ ይበጃል የምትሉትን ለኢትዮጵያ ህዝብ ይበጃል የምትሉትን አካፍላችሁናልና እጅግ አድርጌ በጣም አመሰግናለሁኝ። አርበኛ ገበየሁኔው ታላቃችን ነህ፣ ብዙ ዋጋ ከፍለልናል። እጅግ አድርገን እናመሰግናለን። አርበኛ ቻላቸውኔውና አርበኛ እሸት እንደሻውም እንዲሁ ላደረጋችሁልን ሁሉ በአሻራ ሚዲያ